አንዳንድ ሰዎች ግን ምንድነው እንደ ቆርቆሮ መንኳኳት? እስኪ ተረጋጉ፣ ግድ የላችሁም። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝ። ስለዚህ እግዚአብሔር እውነተኛ ረዳት። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት። ምንድነው ቆይ እንደዚህ የምትሆኑት? እስኪ ተረጋጉ። መቼ ነው ግን ከስተታችን የምንማረው? እኛ መቼ ነው የምንማረው? የእውነት በጣም የሚገርመኝ ነገር ማለት ነው እነሱ ነገጧት አንድ ለሚሆኑት ነገጧት ለሚገጥሙት ዞረው እናንተ ግን እዛ ጋር እየተከፋፈላችሁ የምትዘቃዘቁ ሰዎች ግን ማለት ነው የምር እኔ እንጃ። ፈጣሪ እንደው ማስተዋሉን ይስጣችሁ፣ ልብ ይስጣችሁ። ሌላ ምንም ማለት ነው። ድሮ የተናገሩትን እንኳን አታስታውሱም እንዴ? ሌላው ቢቀር አረ ይደብራል። ተው፣ ይሄ ነገር ድራማ ሆኖ በኋላ ዳር የምትቀሩት እኮ እናንተ ናችሁ። ድራማም ሆነ ሪልም ሆነ እነዚህ ልጆች የትም ተለያይተው አይቀሩም። መቼምም አይለያዩም። መቼምም ማለት ነው እናንተ ናችሁ ኋላ ዳር የምትቀሩት። ግን ብሩኬን ሀይሚ እኮ ማለት ነው ኦዲየንሶቻቸውን እኮ ጠንቅቀው እኮ ያውቃሉ። ጠንቅቀው ማለት ነው በደንብ ነው ጠንቅቀው የሚያውቁት። እነማ እንደሆናችሁ እኮ ያውቋችኋል። ግን አካውንት እየቀየራችሁ እነሱን የምትዘቀዝቁ ለራሳችሁ አጀንዳ፣ ለራሳችሁ ኬዝ፣ በራሳችሁ ኬዝ እርስ በርሳችሁ እየተጣላችሁ ነገር ግን እነሱን ተገና አድርጋችሁ በእነሱ እያሳበባችሁ የእነሱን ፎቶ የምትዘቃዘቁ ሰዎች ማለት ነው። እግዚአብሔርን ፍሩ። የእውነት በጣም ይደብራል፣ በጣም ያስጠላል። በጣም ስርዓት አልበኝነት ነው። ሰው መዘቅዘቅ ምንድን ነው? ሰው ሞተ፣ ኧረ በስመ አብ ይቅር ይበላችሁ መድኃኒዓለም። የእውነት እውነቴን ነው የምላችሁ። ለሀይሚና ለብሩኬ ይሄ አይገባቸውም። ነገ ጧት እናንተን እየታዘቡ ነው እነዚህ ልጆች። የእነሱን ፎቶ የምዘቀዝቁ ሰዎች ለእነሱ ወዳጅ ነን ወይ ኦዲየንስ ነን ብላችሁ ግን አታውሩ። በእውነቴን ነው የምላችሁ። ምንም እንኳን ጥፋት ቢያጠፉ እነዚህ ልጆች ምንም እንኳን ቢያደርጉ በዚህ ልክ እነሱ መዘቅዘቅ አይገባቸውም። ምክንያቱም ቢሰሩም የራሳቸውን ስራ ነው እየሰሩ ያሉት። እናንተ ጋር መጥተው ደግፉን፣ ተቆርቆሩልን፣ ዘቅዝቁልን አላሏቸውም። ከአሁን በፊት ደጋግመው ተናገሩ። በእኔና በሀይሚ መካከል የሆነ ችግር የሆነ ነገር ሲፈጠር እናንተ አትጣሉ፣ እናንተ አትዘቃዘቁ፣ እናንተ ያልሆነ ነገር ውስጥ አትግቡ፣ አንድነት ያሸንፋል፣ አንድ ሁኑ ተባላችሁ አይደለ? አንድ ሆናችሁ እነሱን ማስታረቅ ሲገባችሁ እናንተ ግን የእነሱን ፎቶ እየበታተናችሁ መዘቅዘቅ የምር በጣም ያሳፍራል። ግን ይሄ በጣም እውነት አዝናችሁ ነው? እውነት ለሀይሚ ያዝናችሁ ነው? እውነት ለብሩክ ያዝናችሁ ነው? እስኪ ተረጋጉ። የፈጣሪ ያለ እነሱ እኮ ይሄን እያዩ እኮ እየታዘቡ እያዘኑ ነው በእኛ በእውነት እንዴት ያለ ኦዲየንስ ነው ያለን ይላሉ እኮ። እንዴት ያለ ኦዲየንስ ነው ሲነግሩት የማይሰማ ኦዲየንስ ነው ያለን ይላሉ እኮ። ምን ሆናችሁ ነው? እናንተን እያዩ እኮ እነሱ እየታዘቡ ነው ያሉት። በጣም ይደብራል። እግዚአብሔርን ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር በጣም 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 ነው የደበረኝ። በጣም ማለት ነው። ምክንያቱም ትናንትናም ማምሼን በቃ ስታዘብ አመሸው። ዛሬም ስገባ እንደዛው፣ እዛም ስገባ ጭቅጭቅ፣ እዛም ስገባ ንዝንዝ፣ እዛም ስገባ የሀይሚና የብሩክ ፎቶ እዛም። አረ በፈጣሪ በዚህ መልኩ ነው እነሱን የምንወዳቸው? እዚህን ያክል ድረስ ነው እነሱን የምንደግፋቸው? አረ ያስጠላል፣ የሆነት ያስጠላል። ታው እንደዛ አታድርጉ። እና ቡቡዬ አንድ መልእክት ሼር አድርጓል። ዋና የመጣሁበት ይሄ ነውና የአባ ገብረ ኪዳንን ስብከት። በነገራችን ላይ ብሩኬ የአባ ገብረ ኪዳንን በጣም ይወዳቸዋል። በጣም ተከታይ ነው። በጣም የአባ ገብረ ኪዳን ልጅ ነው። አባ ገብረ ኪዳን ማለት ደግሞ እየተጫወቱ እየሳቁ ህዝብን የሚያስተምሩ የሚገስጹ የሚመክሩ ናቸውና እያዝናኑ የሚመክሩ ሰው ናቸው፣ አባት ናቸውና ብሩኬ ደግሞ እግዚአብሔር እውነተኛ ረዳቴ ነው። በቆሸሽኩ ሰዓት ንጹህ በሆንኩ ሰዓት ያልተወኝ እግዚአብሔር ስቆሸሽ አይተወኝም፣ በቆሸሽኩበት ሰዓት አይተወኝም ብሏል። እኛ ሰዎች ነን እንጂ ሲጀመር እኛ ሰዎች ነን እንጂ ሰው ላይ ፈራጅም ሰው ላይ የሆነ በቃ ትንሽዬ ጉድለት ስናገኝ ያንን ሰው በቃ የበለጠ እዛው ለመደቆስ የምናስበው የምንመኘው እኛ ሰዎች ነን እንጂ እግዚአብሔር ሲጀመር ይቅር ባይ ነው።
እግዚአብሔር ሲጀመር እኛ ሰዎች ፍጹም እንዳልሆንን ያውቃል። ለዛ ነው በየቀኑ ሁላችንም ስንት አይነት ስህተት እንሰራለን። በየቀኑ ሁላችንም ብዙ 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 አይነት ስህተቶችን እንሰራለን። ግን ፈጣሪ መሀሪ ነው። ፈጣሪ ይቅር ባይ ነው። እሱ መሀሪ ነው። እሱ ይቅር እያለ እየኖር ነው። እንደ ሰውማ ቢሆን እኛ እዚች ምድር ላይ አንኖርም ነበር። እዚች ምድር ላይ ሰው ለሰው እንደ ሰው ቢሆን አንዱ ባጠፋው እኛ በሰራ ነው ሌላኛው ሰው በእኛ ኃጢአት ጠያቂ ቢሆን ኧረ እግዚአብሔርን አንኖርም። ግን ፈጣሪ ይቅር ባይ ነው። እግዚአብሔር ይቅር ባይ ነው እና ቡቡያ ይዞህ ይህን ነገርም ደግሞ እኔ አሁንም ነገም ተነጎዳም እንዳላደረግከው አውቃለሁ። ግን ትላንትና በጣም ተናድጄበታለሁ። ምክንያቱም አንደኛ እዛ ጋር ለድራማ ሊሆን ይችላል አውቃለሁ። ግን ደግሞ እንደ ሪል አድርገን ቪዲዮን እንትን ስንለው ትላንትና የሀይሚዬ ቀስም እዛ ጋር እሱ ልጁን ሲያቅፍ ምናምን ነገር የሀይሚዬ ቀስም እዛ ጋር ስብርብር ሲል ሳየው እኔም አብሬን የተሰበርኩት እኔስ ብሆን ማለት አለ። እነሱ ድራማ ሊሆኑ ይችላል የሚሰሩት፣ ግን ሪል ህይወት ላይ አለ እንደዛ አይነት ነገር አለ። እንደውም እርግጠኛ ነኝ ብዙዎቻችሁ አሳልፋችሁት ሊሆን ይችላል። ብዙዎቻችሁ እንኳን ባይሆን የተወስ ከመቶ ቢያንስ 10% እንዲህ አይነት አጋጥሟችሁ ሊሆን ይችላል። እና ራሳችሁን በእሷ ቦታ አድርጋችሁ ብታስቡ፣ እኔ በቃ ራሴን እሷ ቦታ አረኩትና በቃ እንባዬ መጣ። ታውቃላችሁ እንባዬ መጣ። በቃ ህይወት በቃ ከባድ ናት። ባላሰባችሁት መንገድ ነው የምትመራችሁ። እናንተ በፈለጋችሁ ሳይሆን እሷ በቃ እናንተ ብዙ አልማችሁ ብዙ አቅዳችሁ በህይወታችሁ ውስጥ በቃ የሆነ ነገር ይከሰታል፣ የሆነ ችግር፣ የሆነ ከባድ ፈተና ይመጣል። ግን ያን ፈተና ለማለፍ ደግሞ የማያልፍ ነገር የለም፣ ያልፋል። ግን ያን ፈተና ለማለፍ ብዙ ትፈተናላችሁ። ብዙ ስቃይ፣ ብዙ ችግር፣ ብዙ መሰበር፣ ብዙ 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 መድቀቅ፣ በቃ ብዙ መቀነጣጠስ ይመጣል። በጣም ብዙ መሰበር ይመጣል። እውነቴን ነው። በጣም ከብዙ መሰበር በኋላ ነው ይህንን ነገር የምናልፈውና ከባድ ነው። አዎ ሁላችንም ትላንትና የሀይሚዬ ስሜት በጣም እኔ ማለት ከባድ ነው። ብቻ ግን ደግሞ በቃ ከሆነ ደግሞ ምንም ማድረግ አይቻልም። ግን እኔ ድራማ እንደሆነ እየተጠራጠርኩ ያለው ስለምንድን ነው ለምን ዲኤንኤው ድጋሚ አልሆነም የሚለው ነገር ስላለ ነው። እና ይህንን ነገር አስባችሁ ድራማ ሊሆን ስለሚችል እናንተ ክፉ አትናገሩ፣ ግድ የላችሁም። ሀይሚና ብሩኬን መውደድ ባለባችሁ መንገድ፣ መደገፍ ባለባችሁ መንገድ፣ እንዲሁም ደግሞ እነሱንም የሆነ ጥሩ ነገር ተመኙላቸው፣ ጥሩ ነገር አድርጉ። ወይም ደግሞ መምከር ባለባችሁ መንገድ ምከሩ እንጂ በስድብ በመዘቅዘቅ በሌላ ነገር አይደለም። የምር አታስጠሉ፣ እንደዛ አታርጉ። ለነገሩ ይሄን አስረግጬ የምነግራችሁ ነገር ቢኖር አስረግጬ ነው የምነግራችሁ። ይሄን የምታደርጉ ለብሩኬ ያስባችሁ ወይ ብሩኬን ወዳችሁት አይደለም፣ ወይም ደግሞ ለሀይሚ ያዝናችሁ ሀይሚን ወዳችኋት አይደለም። ለራሳችሁ እርስ በርሳችሁ እኔ ይበልጥ የኔ ሄዴ ይበልጣል በማለት ነው እንጂ ለእነሱ አስባችሁ እንዳልሆነ በግልጽ ያስታውቃል።